ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዝት ይበል። ቤተሰቦቼ ብቅ ብያለሁ። አንዳንድ ነገር አይቼ ማለት ነው። ቅመሟ መልእክት አላት። ቡራዬም እንደዚሁ ብቅ ብሏል ማለት ነው። ቅመሟ ምን አለች መሰላችሁ? አጠፋለሁ እኮ እንደ ማንኛውም ሰው ጉድለት አለኝ፣ ነገር ግን አላስመስልም፣ አላታልልም። ማንንም ሰው ጥቅሜን ብቻ ፎከስ አድርጌ አልቀርብም። ለጥቅም ብቻ አልቀርብም። ማንም ሰው በነገራችን ላይ የሰው ልጅ ሙሉ ይሆናል ማለት ዘበት ነው። አንድ ነገራችን ጥሩ፣ አንድ ነገራችን ሰው ቢወድልን፣ አንድ ነገራችን ደግሞ የሆነ ሰው የማይወድልን ነገር ሊኖር ይችላል። ሰውነንና ሰው የሰው ልጅ እንዴት ሙሉ ሆኖ ይፈጠራል? ስለዚህ ሰው ነኝ እኮ እኔም እንደ ማንኛውም ሰው እሳሳታለሁ። ግን አንድን ሰው ለራሴ ጥቅም ብቻ ብዬ አልቀርብም። በቃ አንዳንዶቻችሁ ምንድነው የምታረጉት? የሆነ አንዳንድ ሰው ምን አይነት ባህሪ ልክ ሲኖራችሁ እናንተ እንደምትጠቅሙት አድርጎ እናንተን የመቅረብ ከሌላችሁ ደግሞ ማንም ቼክ የማያረጋችሁ ሰው አለ። በነገራችን ላይ ብዙ አይነት ሰው ታያላችሁ። ሰው ማለት የእናንተ እውነተኛ ሰው ነው ብላችሁ የምትሉት በቃ ምንም ነገር ሳይኖራችሁ ምንም ድሃ ሆናችሁ በቃ አብራችሁ ሰፖርት ሲደግፋችሁ አይዟችሁ ብሎ የሚያበረታታችሁ ነው። በተለይ ደግሞ በችግራችሁ የሚቀርባችሁ ሰው ነው እንጂ ሲኖራችሁ የሚያሽቃብጥላችሁ፣ ሲኖራችሁ አወይ ስልክ እየደወለ እንዴት እንደምወድሽ ምናምን የሚላችሁ ሰው ያ እመኑኝ የእናንተን ጥቅም እንጂ የሚፈልገው እናንተን አይደለም። ስለዚህ ቅመማ ማንንም ለጥቅሜ ብዬ አልቀርብም። ስህተት አለኝ፣ እርግጠኛ ነኝ፣ ሰው ነኝ፣ እሳሳታለሁ። ግን ደግሞ ለጥቅሜ ብዬ ማንንም አልቀርብም። አንቺ ሲጀመር ከማንም የማትፈልጊ በራስሽ የተቋቋምሽ ገና በህፃነትሽ ትንሽዬ በ19 በ20 ዓመትሽ እዚህ ደረጃ ላይ እየደረስሽ ነሽ። ስለዚህ ቅመሟ ከማንም ምንም ነገር የማትጠብቅ መሆኗን እያየን ነው አይደል? ለምን መሰላችሁ? የሚሰራ ሰው ሰርቶ ብር የሚያገኝ ሰው ማለት ነው ከማንም ምንም ነገር አይጠብቅም ማለት ነው። እኔ እንደዛ ብዬ ነው። የሚሰራ ሰው በነገራችን ላይ በጣም ቆራጥና ጎበዝ ኩሩ ነው። በቃ ሰርቼ ብርን በእንደዚህ አይነት ሲስተም ማምጣት አለብኝ ብሎ አይምሮውን የሚያሳምን ሰርቶ ለፍቶ ብር የሚያገኝ ሰው ከማንም ኮራ ቅብርር ያለ ሰው ነው። እና አይሚ ደግሞ ስለምትሰራ ለጥቅማቸው ብለው ብዙ የሚጠጓት ይኖራሉ። በተለይ ደግሞ ይሄን ዩቲዩብ እያያችሁ የኦንላይን የሚዲያ ስራ ማለት ነው። አንድ ሰው ለቪዲዮ ለመስራት እንኳን ምን ያህል እንትን እንደሚል ታውቃላችኋ? ስለዚህ በብዛት እንደውም እና ሀይሚ ለጥቅም የሚፈለጉ ሰዎች ናቸው እውነት ለመናገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ብሩኬም ብቅ ብሏል ስቶሪ ላይ እንደምታዩት ጸጉሩን ስታይል እየተሰራ ኢንስታግራም ላይ ለቆታል በነገራችን ላይ እና በጣም ያምራል። ይሄን ልጅ በጣም ነው የሚወደው። አሪፍ ስራ ስላለው ነው መሰለኝ ሰፖርት ሼር ያደርግለታል እና እየሄዳችሁ እንደኔ ውብ ሁናችሁ መሰራት ትችላላችሁ ብሎ እንግዲህ አስተላልፏል ማለት ነው። ሲቀጥል ትናንትና እንግዲህ ብሩኬ ቶኪዮ አልኳት እኔ የጃኒን እንትን በነገራችን ላይ እና ማን እንዳላችኋት አላቅም፣ ታምራለች። እና ከዚህ በፊት ሀሰንና ማሂ እንደዚች አይነት ውሻ አለቻቸው መሰለኝና ውሻይቱ እኮ እውነት ለሀይሚ ገዝቶላት አይደለም የነማሂ ናት። የነማሂና የምትሆነው ለቪዲዮ እየሰሩባት እንጂ ሪል ገዝቷት አይደለም። ምን አይነት ስራ ነው የምትሰሩት? እንዲህ በዚህ ልክ ተመልካችን ታጭበረብራላችሁ የሚልም ሰው አለ ቲክታክ ላይ። ምን ችግር አለው? አሁን ለምሳሌ እኔ እኮ ግርም ትሉኛላችሁ አንዳንድ ሰዎች ማለት ነው። ይህንንም እንደ ጥላቻ ለምን ያጭበረብራሉ እንደሚል ሀሳብ ወስዳችሁታል። ምን ችግር አለው? እኔ የሆነ ነገር ብር የማገኝበት ወይም ስራ ከሆነ የሆነ ነገር ራሱ ፍቅረኛዬ ነው ብዬ አምጥቼ ታስተዋውቁያል እንዲህ በቃ ሁለት ጥንዶ ፍቅረኛሞች ሳይሆኑ እኮ ለስራ ብለው ፍቅረኛሞች ነን ብለው አምጥተው ይሰሩያል እንዲህ። ይችስ ምን ችግር አለው? ሀይሚን ሰርፕራይዝ ላደርጋት ነው ብሎ አምቶ ሰሩባት አይደለ? እና ያን ያህል ምን ችግር አለው? እኔ አንዳንዶቻችን ግን ምን ያህል የጥላቻ ወይም ለነ ሀይሚና ለነ ብሩኪ ጥላቻ እንዳለብን በነገራችን ከስንት አንዶቹ ናቸው እንደ ሰው እንዲጠላቸው የሚያደርጉ እነሱ። በነገራችን ላይ ንቅንቅ የማይል ፋሚሊ ያላቸው እኔ በጣም ደስ ይለኛል። እኔ ከዩቲዩብ ፋሚሊ እንደ ጨረቃ ፋሚሊ አለ ብዬ አልገምትም። ግሬስ ፋሚሊም ሩታን የእነሱም ደጋፊዎች ቤተሰብ አለ። ግን
ጨረቃ ፋሚሊ በጣም የተመሰከረለት ይለያል። ምርጥ ፋሚሊ ነው። ቤተሰብ የሆነ በቃ እህት እኔ እንጃ ምን አይነት ፋሚሊ እንዳላቸው ራሱ ያስቀናል። እውነት ለመናገር አይታችሁ እንደሆነ በእነ ሀይሚ እንኳን የሆነ ሰው ተጋብዞ ምን ያህል ቪዲዮ ቫይራል እንደሚወጣለት ይሄን ለእናንተ አልነግራቸውም። ያ ማለት ሀይሚንና ብሩኬን የሚወድ ብቻ ብሎ ነው ሂዶ እንግዲህ ያንን ሀይሚን ስላየ ብሩኬን ስላየ ብቻ ሂዶ የሚያየው ማለት ነው። ይሄ እንግዲህ ምን ያህል የሰው መውደድ የሰው ፍቅር እንዳላቸው ነው የሚያሳየው። የነ ሀሰን ራሱ ከሀይሚ ጋር ወይም ደግሞ ከብሩኬ ጋር የሚሰራው ቪዲዮ እና ዝም ብሎ ኖርማል የሚሰራው ቪዲዮ ምን ያህል ዲፈረንስ እንዳለው ታውቃላችሁ። በቃ ፍቅቅ የማታረጉ የሰው ፍቅር ነው ያላቸው በነገራችን ላይ ማለት ነው። እና የዛን ያህል የሚያስከፋ ነገር አይደለም። በመልካም ነገር አንድን ነገር በጥላቻ ሳይሆን በጥሩ ነገር ብናስበው ራሱ አላየው። እኔ በነገራችን ላይ ምንም አላየው። ቲክታክ ላይ ነው ሲዘዋወረ አብረው ፎቶ ከላይ የነ ማሂንና የሀሰንን ከላይ ደግሞ የብሩኬን የሃይሚን አድርገው ሲሉ ነበርና አንዳንድ ኮሜንታተሮችም ሲሳደቡ ነበረ። አንዳንድ ኮሜንቶች ደግሞ ምን ችግር አለው ታዲያ ለስራ አይደል ለቪዲዮ ብለው ነው፣ ምንም ችግር የለውም ኖርማል ነው። ሀይሚን እኮ ግዴታ ከካሜራ ጀርባ ብዙ ነገር የሚያደርግላት ነገር ሊኖር ይችላል። ሀይሚም እንደዛው ሪል እሷም እኮ ከዚህ በፊት ተናግራለች። እንዲህ ማንኛውም ነገር ግዴታ ቀርጸን ማሳየት አለብን ወይ ብላ ተናግራለች። እና የዛን ያህል እንትን የሚል አይደለም። አንዳንድ ሰዎች ግን በጣም ተንኮለኛ ናቸው። በተለይ ደግሞ ቲክታክ ላይ ማለት ነው። እኔ እንጃ ብስማ ምን እንደምላችሁ አላ ጥላቻ ያላችሁ ሰዎች አላችሁ። እኔ ምን እንዳረጓችሁ ባላቅም ወይ ብሩኬን ጠይቀሽ ራሽ ማነሽ ደብቀሽ እምቢ ብሎሽ ምን አልመልስልሽ ወይ ብሎክ ተደርጋችሁ ሊሆን ይችላል። ብቻ አላቅም፣ ብዙ ነገር አለው። ለማንኛውም ግን ይመቻቸው። በጣም ደስ የሚል ቪዲዮ ነበር። ዘና ፈታ ነው ያደረገኝ። ምክንያቱም ሀይሚ ያሳየችው ሪያክሽን ማለት ነውና አንዳንዶቻችሁ ማለት ነው ቅጥል እርር አትበሉ። እሺ እርር አትበሉ። በተለይ ደግሞ ሲታረቁ የምትናደዱ አላችሁ፣ ሲጣሉም ደግሞ ያችን ክፍተት ተመርኩዛችሁ ለማለያየት የምትሞክሩም አላችሁ። ብቻ ግን ወደፊት ጊዜ እንትን የሚለው ይሆናል። እንግዲህ ምን ላይ እንደምትደርሱ እናያለን ማለት ነው። እንዲህ እና እንግዲህ በጥቅሉ ሀይሚ ሰውን ለጥቅም ብቻ አትቅረቡ ብላ ተናግራለች። ሰምታችኋል ማለት ነው። ለጥቅማችሁ ብቻ ብላችሁ እኔን አትቅረቡኝ፣ እኔም እናንተን ማንንም ሰው ለጥቅሜ ብቻ ብዬ አልቀርብም ብላ መልእክት አስተላልፋለች። ስለዚህ ብዙዎቻችን ጥቅመኛ እንሆን ቤተሰብ፣ የራሳችን ብቻ ለማሳካት ሰውን እንትን አንበል ማለት ነው። አንውደድ። በቃ እንደዛ ነው መሆን ያለበትና እኔ አንዳንድ ሰዎች በተለይ ደግሞ ሲኖራችሁ ከሰው በልጣችሁ ከታያችሁ ወይኔ የሚያሽቃብጥላችሁ ራሱ መብዛቱ ማለት ነው። በዛን ሰዓት ግን ምንም ከሌለሽ ማንም ቼክ አያደርግሽም። ወዳለው ነው ትኩረት የሚያደርገውና ለምን እንደሆነ አላቅም። ብቻ እንደዚህ ነች አለም። እወዳችኋለሁ። መልካም ቀን ቤተሰብ። ባይ ባይ።